አባቶች ምእመናን፣ እናቶች ምእመናት፣ ወንድሞች እህቶች ሕፃናትንም ጨምሮ በኃያሉ ጌታ በኢየሱስ ክርስቶስ ፍጹም በሆነ ሰላምታ ቃል እንደምን ዋላችሁ? እግዚአብሔር ይመስገን። akkam ooltanii? akkamiin nageessanii? galata waaqayyoo jennee akka maqaa isaa waamnuuf akka isa galateeffannuuf haboo galataa kan nuuf kenne daddarbaa arraba keenyaaf baay'ina cubbuu keenyaa ilaalee kan nu balleessine galaana cubbuu sanaaf galaana abiddaa sana keessa nu ceesisee bakka aragalfii fi dubbiin sagalee isaa itti dubbatamutti kan walitti nu qabe Waaqni abbaan keenya yeroo rakkannetti firatee kan nu bira dhaabbate jaalala isaa kan nuuf baay'isee yeroo dhukkubsannetti kan nu fayyisee yeroo itti hirkannetti hirkoo gaarii kan nuuf ta'e abbaan jaalalaa abbaan dhugaa inni dhiigaan nu bite beenyaa dhangala'oo dhiiga isaatiin kan walitti nu qabe Waaqni abbaan keenya maqaan isaa kan galatoome haa ta'u. maqaan isaa kan galatoome haa ta'u. Gooftaa deessee kan nuuf kennite guddina jireenyaa kan ishee irraa argame deessuu gooftaa keenya Hayyoo Amaanu'eel fannoo jalaa kan arganne harka Yohaannis irraas kan fudhanne lakkoon tokkoon laphee keenya keessa kan keewwanne maqaa isheetiin kan faarfannu jaalala ishee laphee keenya keessa kan taa'e maqaan haadha keenya dubaroo Maariyaam kan galatoome haa ta'u. Dhangala'oo dhiigaarraa caccabuu lafeerraa bututuu foonii irraa akka nu eeganuuf guyyaadhaaf halkaniin ergamoonni isaa bukkee keenya kan marsanis kan nu eeganu Waaqayyoo sadarkaa jara kabajeen amma jara kabajetti maqaan isaanii kan galatoome haa ta'u። እግዚአብሔር አምላካችን እኔ ባሪያውና አገልጋዩ እንዲህ ቆሜ በልጅነት አንደበት በሚኮላተፍ አንደበት ቃሉን እንድናገር እናንተ ቅዱሳን ወዳጆቹ ቁጭ ብላችሁ እኔ ቆሜ እግዚአብሔር መንፈስ ቅዱስ ሁላችንም ያስተምረን። እሱ ያስተምረን። እሱ ካላስተማረን ብዙዎች አስተምረው ለቁም ነገር አላበቁንም። ከብዙ ነገሮች ተምረን ሞትን ነው ያመጣነው። ብዙዎችን ሰምተን ያገኘነው ያፈረድነው ሞትን ነው። እሱ ቢያስተምር 30 60 100 ያማረ ፍሬ ነው የምናፈራው። በኔ ላይ በቅላችኋልና መልካም ፍሬ ታፈሩ ዘንድ ከናንተ ይጠበቃል ይላል በዚህ በዮሐንስ ወንጌል በምዕራፍ 15 ላይ። በእግዚአብሔር ላይ በቅለናልና የእግዚአብሔር ቅርንጫፎቹንና መልካም ፍሬዎችን እንድናፈራ መንፈሳዊ ፍሬ እንድናፈራ ከኛ ይጠበቃልና ጌታ መንፈስ ቅዱስ ይርዳል። የምንነጋገርበት የትምህርታችን ርዕስ የሚሆነው በዚህ በትንቢተ ዘካርያስ በምዕራፍ 13 ቁጥር 6 ላይ የተመዘገበውን ኃይለ ቃል መነሻ በማድረግ ነው። ከኔ ቀጥላችሁ ትላላችሁ። ይህ በእጅ መካከል ያለው ቁስል ከየት አመጣ? መዳ በሩኬ ወለካ ኤሳ ፊዴ ራጂ ዘካርያስ ቦቆና ኩደሰዲ ለኮብሳ ጃረት ጀቸገልማ ይጅሩ ዘካርያስ የተናገረው ቃል በመጽሐፉም ጽፎታል። ይህ ቃል የተነገረው በትንቢት መነጽር በሰዓቱ ለነበሩት ለእስራኤላውያን የተነገረ ሲሆን ፍጻሜው ግን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ ተነግሯል። ምሳሌውን አውቆ አስመስሎታል። እንግዲህ ዘካርያስ ማለት የቃሉ ትርጉም እግዚአብሔር አይረሳም፣ እግዚአብሔር ያስታውሳል ማለት ነው። ዘካርያስ ጀቹን ዋቀዮ እንደገቱ
waaqayyo hin irraanfatu jechuudha. ስለዚህ kanaaf Zakkaariyaas madaan barruu kee gidduudhaan natti mul'ata. Barruu kee gidduu madaan natti mul'ataa jira. Eessaa fidde? Maaltu si madeesse? Akkasi madooftuuf sababa kan ta'e maali? Eenyuun si madeesse? Eenyuuf jettee madoofte? Hanga kanammoo hanga madooftutti beenyaa akka dhiyoo kaffaltedha kanatti akkas taate. ይሄ የሚታየው ቁስል በርቀት የሚታይ ቁስል እኔ የምመለከተው ቁስል እንዴት ነው የቆሰልከው? በእጆቹ መካከልስ እንዴት ያለ ቁስል ብትቆስል ነው ያለው? ይሄ የሚታየው በርቀት ይሄ ቁስል ምንድን ነው እያለ ይጠይቃል። ይመልስና በዚህ መጽሐፍ ቅዱስ ክፍል ላይ ይሄንን ቁስል የጠየቀኝ ጥያቄ የዚህ ቁስል መነሻ አለ። ይሄንን ቁስል ያገኘሁት ይሄንን ቁስል ያስረከቡኝ ይሄንን ቁስል በስጦታ የሰጡኝ ይሄንን ቁስል እንድቆስል ምክንያት የሆኑ ያቆሰሉ ያደሙ ደሜ ያፈሰሱ ዘመዶቼ ወገኖቼ ያልኳቸው ናቸው። ዘመዶቼ አቆሰሉኝ። አሁን በእጆቼ መካከል የምትመለከተው ቁስል ዘመዶቼ ላይ የቆሰልኩት ቁስል ነው። ዘመዶቼ ናቸው ያስጠጉኛል፣ ይዛመዱኛል ብዬ ወደ እነሱ ልመጣ እነሱ ግን ጨከኑብኝና ቸነከሩኝ፣ እንድለማ አደረጉኝ፣ አቆሰሉኝ አለ። በጭካኔ በእጆቼ መካከል ሚስማር አስገብቶ ከእንጨት ጋር አጣበቁኝ። ዘመዶቼ አቆሰሉኝ። የጠራኋቸው የሰበሰብኳቸው እነሱ አቆሰሉኝ። ቤተሰቦቼ ናቸው ያልኳቸው ማቲኮት ወረንጀል የተመደሰ ወረኒት ስቀት ነመደሰ ወረኒት ፈለ ጅሩት ቤላ ሆዱኒ ነመደሰኒ ወረን ያደጋሪ ጀራፍ ቀቡ ወረን ጀራፍ ጀቸ ጋሪ ሃሰኡ ወንቶተ ጋሪ ወንተን ያዱ ነሞኒ ሱን ወሬቱ ረኮቲ ሱን ጀረቱ ነመደሰ ጀረቱ ነዲክሰ ጀረቱ ወራኔ ይህንን እያለ ይመልሳል። ይህንን ቃል ዛሬ ጌታችን መድኃኒታችን ኢየሱስ ክርስቶስ ለዓለም ድህነት ብሎ ወደ ምድር መጥቶ በአይሁድ እጅ የተሰቀለበት ጥንተ ስቅለቱ ነው። ዛሬ መድኃኔዓለም የተሰቀለበት ቀን ነው። ዛሬ ማን የተሰቀለበት ቀን ነው? ዛሬ አማኑኤል የተሰቀለበት ቀን ነው። ዛሬ አልፋ ኦሜጋ ብለን የምንጠራው ዛሬ ኤልሻዳይ ብለን የጠራነው ዛሬ ክርስቶስ ኢየሱስ ብለን የጠራነው የድንግል ማርያም ልጅ ኢየሱስ ክርስቶስ አይሁድ በምቀኝነት በቅናት ተነሳስተው የገደሉበት፣ የሰቀሉበት፣ ያንገላቱበት፣ መከራ ያጸኑበት ቀን ነው ዛሬ። ለዚህ ነው ይህንን ርዕስ የመረጥነው። ዛሬ በኢየሱስ ክርስቶስ በእጆቹ መካከል ችንካር የገባበት ቀን ነው ዛሬ። ዛሬ የኢየሱስ ክርስቶስ ጎኑ የተወጋበት ቀን ነው ዛሬ። ዛሬ ኢየሱስ ክርስቶስ 6666 ጊዜ በብረት ጅራፍ በሮማውያን ወታደሮች የተገረፈበት ቀን ነው ዛሬ። ዛሬ የኢየሱስ ክርስቶስ ደሙ በምድር ላይ የፈሰሰበት ቀን ነው ዛሬ።
ዛሬ ዓለም በኢየሱስ ክርስቶስ ደም የታጠበችበት ቀን ነው፣ የነጻችበት ቀን ነው። ዛሬ ኢየሱስ ክርስቶስ ድጋሚ በድጋሚ የወለደን ቀን ነው። ዛሬ የተወለድንበት ቀን፣ ዛሬ ከሞት ወደ ሕይወት የምንሻገርበት የኢየሱስ ክርስቶስ ሞት ነው። ዛሬ በሞቱ ሞታችንን የገደለበት፣ በሞት ደንደሱ ላይ ቆመን እንድንዘምር ሕያዋን ያደረገን፣ ትንሣኤ የሰበከልን እነዚህ ልጆቼ ናቸው የተባልንበት ቀን ነው። ዛሬ የሚያደርጉትን አያውቁምና ይቅር በላቸው የተባልንበት ቀን ነው። ዛሬ ኢየሱስ የተያዘበት፣ ኢየሱስ የተሰቀለበት፣ ክርስቶስ አምላካችን ደሙ የፈሰሰበት፣ ሥጋው የተቆረሰበት፣ አጥንቶቹ እስኪታዩ ድረስ የተገረፈበት ቀን ነው። ዛሬ ፊቱ ላይ የተተፋበት ቀን ነው። ዛሬ ለእኔና ለእናንተ ሲል መድኃኔዓለም በእርጥብ እንጨት ላይ በተመሳቀለ እንጨት ላይ የተንጠለጠለበት ቀን ነው። ዛሬ እርቃኑ ዛሬ በሁለት መንገዶች ልንናገር እንችላለን። አንድም በደስታ አንድም ደግሞ በሐዘን። የምናዝነው ከኃጢአታችን ባለመመለሳችን፣ የሞተልን ሕይወት የሰጠን በሞቱ ሞታችንን ያስቀረልን ዋጋ የከፈለልን እግዚአብሔርን በመተዋችን ነው። ደስታችን ደግሞ በሲኦል የነበረው ግንኙነታችን፣ በሲኦል የነበረው ስምምነታችን የተሰረዘበት ነው። ሁሉም ሰው ከአዳም ጀምሮ ሁሉም ሰው ሲሞት ሥጋው ወደ መቃብር ነፍሱ ወደ ሲኦል ይሸኝ ነበር። ስለዚህ ኢየሱስ ክርስቶስ ይሄንን ለማስቀረት ዛሬ በመስቀል ላይ ዋለ። ጎፍታን ኢየሱስ ክርስቶስ ከሊናማ ቢታገርቡማ ሰይጣና ጀለት ኩፌ በረኩመ ሸኒፍ ኢበሸኒፍ ቢተማቱሬ ከናፍ በረኩመ ሸኒፍ ኢበሸን ቦዳ አለቹ እፎ ጎፍታን ኢየሱስ ክርስቶስ ይቲኒ ቢርመዱማን ኑፍ ለለበሜ ቢሱማን ኑፍ ለለበሜ ጉያን ኩን ጉያ ገመቹቲ ጉያ ጎፍታን ኢየሱስ ክርስቶስ አርከ ዲና ጀላ ኑባስዳ ዋንጆ ዲና ጀላ ጉያ ኢትባኔዳ ለዚህ ነው ከናፊዳ መዳን በሩቁ ከሰቲ አደርግቱ ፍሮተንቆቱ ነመዴስ ወረን ጅራን ጀኤ እፌ ጀራ ኢላሌ እፌ ጀረቱ ነመዴስ ወረሲ ገነመ ዱፈኒ አቲሞቲ ቢየለፋቲ መቃ ዋቀዮቲ ሪካን ዱፉ ሁንዲሳ ይሁ ኤቢፈማዳ ወሬን ጀዳኒ ከሌሳ ወሬን ወያ ኢሳኒ ባሰኒ ነጀራ ሀፋ ቱረን ዳኒ ኮራ ሀፋ ቱረን namoonni sun kaleessa harka koorraa nyaata nyaatanii quufan, warreen dhukkubsataan jiraa fayyeef, warreen himshoon jiraa jalaa fayyeef, warreen iji jiraa jaamaa ture iji jiraa kan argeef jaratu na ajjeese, jaratu nama deesse ganamaa na kabajanii galgala na ajjeesanii። ለዚያ ዛሬ በጠዋቱ መጥተን በእስራኤል በኢየሩሳሌም ከተማ ላይ ኢየሱስን አገኙትና ኢየሱስ ወደ ቤተ መቅደስ ይገባል። በአህያው ማግኖ ላይ ወደ ቤተ መቅደስ መጣ። ተመለከቱ። እስራኤላውያን ሁለት ነገር ያስባሉ ሁሉ ጊዜ ማለት። አንደኛ በዘመኑ በሮማ ወይም ደግሞ በጣሊያን ስር ተይዘው ነበር፣ ቀይ ተገዝተው ነበር ማለት ነው። በባርነት ተይዘው ነበር። ስለዚህ ምን ያስባሉ? ሙሴው ይመጣል፣ ሲመጣ ደግሞ ነፃ ያወጣናል፣ ያላቅቀናል ከሮማውያን ብሎ ያስባሉ። ሲመለከቱት ኢየሱስን ሲያዩት፣ መድኃኒታችንን ሲመለከቱት አመጣጡ እንደዚህ ነው። ሰማያዊ ነገርን ይናገራል፣ መልካም ነገሮችን ይሰራል። እንደነሱ አስተሳሰብና እንደነሱ ባህል አይደለም የሚኖረው። ስለዚህ ይሄ ይሆናል አሉና መቼም ጦር አስይዞ ዘምቶ ነፃ ያወጣናል። ስለዚህ እሱ ነፃ በሚያወጣበት ጊዜ
የቅርቦቹ እንሆናለን ብሎ ብዙዎቹ ይጠጉታል። ሁለተኛ ስህተታቸው ደግሞ በኢየሱስ ላይ የተሳሳቱት ወልደ ዮሴፍ ነው፣ የዮሴፍ ልጅ ነው፣ የዮሴፍ የሥጋ ልጁ ነው ሎቱ ስብሐት አይባልም እንዲህ ብሎ ያምኑ ነበር። በእንዲህ አይነት አካሄድ ነው የሚሄዱት። ስለዚህ ዛሬ ወደ ቤተ መቅደስ ሲመጣ አዩት። ይሄማ ሊነግስልን ይገባል። ይሄ ቢነግስልን በሀገራችን፣ ይሄ ቢነግስልን በከተማችን፣ ይሄ ቢነግስልን በኦሪቱ ሕግ ላይ ጥሩ ነገር ይታያል። ይንገሳሉ እና እንዲሰዋሉ ተሰበሰቡና ሊያነግሱት፣ የማያነግሱትን ንጉሥ ሊያነግሱት ወደ እሱ ቀረቡ። ሊታዘዙለት 99 ነገደ መላእክት በፊቱ የሚበረከኩለትን የሚላላኩለትን ክርስቶስን ምድራዊ ንጉሳቸው ሊያደርጉ ነፃ እንዲያወጣቸው ተከትሎት መጡ። ከዚህ በኋላ በዳዊት ስም ሆሳዕና እያሉ በእግዚአብሔር ስም የሚመጣ የተባረከ ነው እያሉ በዚህ በመዝሙረ ዳዊት በመዝሙር 117 ላይ እንደተጻፈ እያሉ እያመሰገኑ ልብሳቸውን እያለጠፉ መጡ። እንዲህ ይንገስልን ባሉበት አንደበታቸው ነው ይሰቀልልን፣ ስቀለው ስቀለው እያሉ የጮሁ። በዚህ ባደረጉት ድርጊታቸው ልብሳቸውን አውልቀው እንዳላነጠፉለት፣ ልብሳቸውን ከአህያው እግር ስር እንዳላደረጉለት፣ ልብሳቸውን ከአህያው ጀርባ ላይ እንዳላነጠፉለት የኢየሱስ ክርስቶስን ልብሱን ገፈውታል። ዓለም እንደዚህ ናት። ይንገስ ያሉትን እሱ ይመራናል ያሉትን ኢየሱስ ክርስቶስን ይሰቀል ብለው ዓለምን ያስጨነቀ ቀማኛ ወንበዴ የነበረው ነፍሰ ገዳይ የሆነውን በርባንን ግን እንፈልገዋለን ፍታልን አሉ። ዓለም እንደዚህ ናት። ጠዋት ታነግሳለች፣ ከሰዓት ትገላለች። ዓለም እንደዚህ ናት። ስታነሳ አይታወቅም፣ እንዲሁም ደግሞ ትጥላለች። ዓለም እንደዚህ ናት። ጠዋት ትዘምራለች፣ ማታ ላይ ትዘፍናለች። ዓለም እንደዚህ ናት። እንዲህ ትፈርድብናለች፣ እንዲሁም ደግሞ ትፈርድብናለች። ዓለም እንደዚህ ናት። በኢየሱስ ላይ እንዲህ ያደረጉ እንዲህ ሆነው ክርስቶስን አሰቃዩት፣ አቆሰሉት። ቅዱስ ጳውሎስ እንዲህ ብሎ ይናገራል። በዚህ በገላትያ መልእክቱ በምዕራፍ 4 ቁጥር 19 ላይ ልጆቼ አለ። መጽሐፍ ቅዱስ ብዙ ጊዜ ልጆቼ እያለ ይናገራል። ጌታችን ኢየሱስ ክርስቶስን ወንድሞቼ እያለ ይናገራል። ቅዱስ ጳውሎስ በብዛት ልጆቼ እያለ ይናገራል። ልጆቼ አለ ኢየሱስ ክርስቶስ አለ በልባችሁ በምናችሁ አልኳችሁ። ኢየሱስ ክርስቶስ በልባችሁ እስኪሳል ድረስ ከኔ ጋር ናችሁ። ኢየሱስ ክርስቶስ በምናችን እስኪሳል ኢየሱስ ክርስቶስ በምናችን እስኪሳል ኢየሱስ ክርስቶስ በልባችሁ እስኪሳል ድረስ ከእንደገና ምን ትዞኛል? ክርስቶስ ኢየሱስ ለጴኬሰን ኬሰት አንገን ሊጎጨው ኢየሱስ ክርስቶስ አንገን ለጴኬሰን ኬሰት ሱራን ሳከውቲ እረደቢዳር ሪቁ መቀበት ሄጅራ ጽሊንፉን መቀበት ሄጅራ ኢየሱስ ክርስቶስ ለጴኬሰን ኬሰት ቦጠቡን አላቀባ ኢየሱስ ክርስቶስ ለጴኬሰን ኬሰት አውላ ቀባ ኢየሱስ ክርስቶስ ለጴኬሰን ኬሳ በውል ቀቡ ኢየሱስ ክርስቶስ ለጴኬሰን ረቲ ቴሶሳ ድሪፈቹ ቀባ አንገሰነ ተውትደ እስከዚያ ድረስ ግን ስለ እናንተ ከኢየሱስ ክርስቶስ በመለየታችሁ ስለ ነገረ ክርስቶስ ስላልገባችሁ፣ ስላልተረዳችሁ፣ ስላላወቃችሁ ከእንደገና ምትዞኛል አለ። ኢየሱስ ክርስቶስ በልባችን እስኪሳል ታስታውሳላችሁ። ሙሴ በምድረ በዳ እባቡን ምን አድርጎታል? ሰቅሎታል። እስራኤላውያን አንድ ጊዜ በእግዚአብሔር ላይ አጉረመረሙ። በዚህ በኦሪት ዘኍልቍ በምዕራፍ 21 ላይ እግዚአብሔር እንዲህ ብለው አምኑት። የሚታማ እግዚአብሔር አለ? ታምኑታላችሁ? እግዚአብሔር
እግዚአብሔርን ታሙታላችሁ ወይ? በችግራችሁም ቢሆን በጉለታችሁም ቢሆን በህመማችሁም ቢሆን በማጣታችሁም ቢሆን በማግኘታችሁም ቢሆን በሐዘናችሁም ቢሆን በደስታችሁም ቢሆን እግዚአብሔርን አታሙትም። ቅዱሳን ናችሁ እናንተ። እግዚአብሔር የማይታማበት ሀገር፣ እግዚአብሔር የማይታማበት ከተማ አንድ ከተማ አግኝተናል ማለት ነው። ማን ነው እግዚአብሔርን ያላማው? በእኛ እኮ ነው እግዚአብሔር የታማው። በእኛ በእናንተ የተነሳ አይደል ያለው ቅዱስ ጳውሎስ በዚህ በሮሜ መልእክቱ በምዕራፍ 2 ቁጥር 12 ላይ በእናንተ የተነሳ የእግዚአብሔር ስም በአሕዛብ ዘንድ ይሰደባል ይላል። በእኛ የተነሳ ነው እንደ እግዚአብሔር የሚሰደበው። በእኛ የተነሳ ነው እንደ እግዚአብሔር በተለያየ ቦታ ላይ በማይገባ ቦታ ላይ ስሙ እየተነሳ ነው። ስለዚህ በእግዚአብሔር አሳዘኑት፣ አፍሮበረሙ እግዚአብሔር ላይ። ሙሴን እንዲህ አሉት፣ ሙሴ አሉት አንተ ከእስራኤል ከግብፅ ስታወጣን እንዲህ ብለን አልነበረም? የነገርከንና እየሆነ ያለው ነገር ተመሳሳይ አይደለም። እግዚአብሔር እየሰጠን ያለው በአንተ በኩል እየመጣ ያለው እንጀራ ቀለለን። የእግዚአብሔር ስጦታ ቀለለን። እግዚአብሔር ያደረገልን ነገር ቀለለን። እግዚአብሔር የመገበን ምግብ ቀለለን። እግዚአብሔር የፈወሰው ፈውስ ቀለላቸው እስራኤላውያን። እግዚአብሔር ከሰማይ መና አውርዶ መመገቡ ቀላል ነገር ሆነባቸው እስራኤላውያን። እግዚአብሔር ከሰማይ መናን አዝንቦ የሰጣቸው እግዚአብሔር መሆኑን እያወቁ እግዚአብሔር መጋቢ መሆኑን እያወቁ ግን ምግቡን የእግዚአብሔር ስለሆነ ብቻ አቃለሉት። ሙሴ ላይ አጉረመረሙ፣ ሙሴ ላይ ጮሁበት፣ እግዚአብሔር ላይ ጮሁበት። ከዚህ በኋላ የተለየ ምግብ እንፈልጋለን አሉ። እግዚአብሔር የሚከለክል አይደለም። እግዚአብሔር የሚከለክለን የማይጠቅመንን ነገር ነው፣ የሚያጠፋንን ነገር ነው። እግዚአብሔር የሚከለክል ዋቀዩ ከለምን ከደው ሁሉ ዋን ተሩት ጋር ነው እንደይሁን ከ ገሩ ዋን ፈየት ይወጣ ዋን ወለሽ ሙከና ወቀይ እስሪ ጆሌ ከሰሊፍ ijoollee gadamessa keessan keessaa ba'an ijoollee hundi keessanii godhatanii guddistan waan jara balleessu waan jara ajjeesu akkuma isinii kennineef waaqayyo abbaan keenyas waan nu barbaachisne nuuf hin kennu. Kana booddee Israa'eloonni akkas jedhanii wanta nuti barbaannu waan haaraa nyaata haaraa nuuf kenni nyaata haaraa nuuf roobsisi jedhanii jennaan Museen gara waaqayyootti dhiyeesse. Museedhaanis waaqayyo akkas jedhee ajajatti kenne. Waan jarri barbaadan nan kennaafi. Nyaata jarri nyaachuu barbaadan akka jarri nyaatan mattaasisa. Fedha laphee jaraa nan guutaaf. Kanaafiyyuu ajajeeni saba Israa'elitti waaqayyo nyaata haaraa akka jiraaf qopheesse. Itti haasa'e jennaan Museen deebi'etti. Waaqayyo itti aansee bofa jara itti wajjin nyaata haaraa ergeef. Maal jara itti wajjin? ማንጀራ ይብብል ቦፈ ጀራ ይቦጅኒ ቦፈ ሱኒ ቀቦጅኒ ቦፈ ነመጀስ ወጅኒ ኛተ ጀራ ኛተኒ እስራኤሎኒ ገሞጂ ኬሳ ቦፈ ቆምሰና ሂደመኒ ሱኒ ሳቲ ዱቁ ጀልቀበል ኩፉ ጀልቀበል ወዲ ከሌሳ አሳአትሮ አረሚ ጀራ ከን ኤረቲ ያኒ አሳሳኒ ባየ ከን ተኤ Israa'eloonni warri gunguman sun warri waaqayyo Musee jeeqaa turan sun amma du'uu jalqaban kufuu jalqaban hundi jaraa kaleessaa har'a hin dadhabe haasaan jaraa kaleessaa har'a hin dadhabe deemsi jaraa kaleessaa gochi jaraa kaleessaa har'a gatii dhabe har'a fuula jaraa dura dhaabbatee kan jiru bukkee jaraa dhaabbatee kan jiru mirga isaanii bitaa isaanii kan jiru du'a itti barsee ture. Kanaaf dubbachuu dadhaban kanaaf aangoo dhaban humna dhaban aboon jaraa irraa fudhatame hundi isaanii gara du'aatti deemuu jalqaban. Kana booddee Museedhaan Musee siif waaqayyoon yakkineerra fuuldura keettis dhufoo jenneerra haasa'ee waan hin qabnes haasofneerra gochuu waan hin qabnes gooneerra. Kanaafiyyuu waaqayyo akka cubbuu keenya nuuf dhiisuuf yakka keenya akka nuuf dhiisuuf badii keenya akka nuuf dhiisuuf gara waaqayyootti nuuf kadhadhu. Gara eenyutti nuuf kadhadhu?
ገረዋቀይት ነው ፈረዱ ወዲዛው ይገኝልና እሺ አለና እግዚአብሔርን እስራኤላውያን እኮ ተመለሱ አሉ። እስራኤላውያን እኮ ተሳገቡ ማረን አሉ። ይቅርታ እየጠየቁ ነው አለ። እስራኤላውያን እያመጡ ነው ማለት ከዚህ በኋላ እግዚአብሔር እንዲያለው ሙሴ የናስ ብረት ሰደና የእባብ ምስል ሰራበት ከፍ አድርገን ደግሞ ስቀለው ቦጫ ቦታ ናሰራ ኦንጀቱቲ ኦልካሲቲ ተበ እረቲ ፈንዲሲ እስራኤሎቱ ሲሞ መነሻኒ ከሳ በከጀሪ ጅረኑ ወረው ለቀበሩ ሶቾው ወልጀላኑ ኢጀ ኢሳኒቲ ናይ ኢላለሚ ማልሳኒቲ ዱበታ ማለት ማልሳኒቲ ኢጀ ኢሳኒቲ ኢሰፈንዲጋ በሰና ወፍቼ ኢሰፈንዲጋ በሰና ኢላለሚ ጉረሳኒቲ ሞ ወልከ ዲለው እንደንደኝ ወልሱቢ ቃመ ኢሳኒ ከሰሰኔ ኢትጭኔ ወሪ ኩፋን ወሪ ከው እንደንደኝ ሞ አትየሮቲ ሲቢለ ሰነሩ ሁሉ ጉረ ኢሳኒቲ አጋሊ ሱሚ ቃመ ኢሳኒ ከሰገለሶን ኢኒ ከሞፈተሱ ኢኒ ነመጀሱ ቃመ ኢሳኒ ከሳ ኮኮሞኮን በኤ ጋራቲ ሙካ ኢሰቲ ፈንስቴ ወካን ሞ ሲቢልቻት ገና ከነቦዴ እስራኤሎን ሞ ይፈጁ ጀዲዋቀ ይድናሉ። አንተ በዓለማ ላይ ከፍ አድርገህ ስቀለው ባይናቸው ተመልክተው ይድናሉ። በጆሮአቸው ሰምተው ደግሞ በውስጣቸው የገባው ያ መርዝ እየወጣ ወደ ተሰቀለው እባብ ይገባል። ከዚህ በኋላ እስራኤላውያንን እንዲህ ብሎ ነገራቸው፣ እግዚአብሔር የምህረት ደጁን ከፍቶላችኋል። አሁን ወደ ዓላማ ወደ ተሰቀለው ያ እባብ ወደ ወሰነው ወደ እሱ ተመልከቱ አላቸው። እስራኤላውያን እየተመለከቱ መዳን ጀመሩ። በጆሮአቸው እየሰሙ መዳን ጀመሩ። ይህንን ያደረገው በሰዓቱ ለእስራኤላውያን ዘሥጋ ፍጻሜው ግን ጌታችን መድኃኒታችን ኢየሱስ ክርስቶስ ያደረገው ለምን ካላችሁ ያ እባብ እስራኤላውያን የተነደፉበት እባብ አልነበረም። ያ እነሱ የዳኑበትና እነሱ ከሞት ወደ ሕይወት የተሻገሩበት እባብ የነደፋቸው እባብ አልነበረም። የነደፋቸው እባብ ነፍስ ያለው ነው፣ የሚንቀሳቀስ ነው፣ መርዝ አለው፣ ይናደፋል። ይሄኛው ግን የሚናደፍ አይደለም፣ መርዝ የለውም፣ አይንቀሳቀስም። በዓይናቸው ብቻ አይተው የሚድኑበት፣ በጆሮአቸው ብቻ ሰምተው የሚድኑበት የነሐስ እባብ ነው። የሁላቸውንም በውስጣቸው የተቀበረው ያ እባብ በውስጣቸው የረጨው በውስጣቸው ገብቶ እንዲገላቸው እንዲያጠፋቸው ያደረገው ያንን መርዙን ከውስጣቸው እየጎተተ ከውስጣቸው እየሳበ ወደ ራሱ ይቀበል ነበረ። የሁላቸውን መርዝ በውስጣቸው የገባው ሁሉንም መርዝ ያ ከነሐስ የተሰራው እባብ ተሸከመላቸው። አሁን እስራኤላውያን እንዳሉ ያ መርዝም ከውስጣቸው ወጣ። ኢየሱስ ክርስቶስ ዛሬ ተሰቀለ። ሁሉም በዓለም ላይ የሚኖሩ ሰዎች የአዳም ኃጢአት መርዝ ሆኖ ውስጣቸውን ይዟቸው ነበረ። አዳም በነገረ ድኅነት ትምህርት ውስጥ በአራት ምክንያቶች ወይም ደግሞ አራት መስፈርቶችን ያሟላ ነው አዳም ሊያድነው የሚችለው። መጀመሪያ የተሳሳተው ሰው ነውና ሰው መሆን አለበት። ምን መሆን አለበት? ሰው መሆን አለበት። የተፈረደው ፍርድ ሞት ነውና በሁለተኛ ደረጃ ላይ ደግሞ የሚሞት መሆን አለበት። ምን የሚሆን ምን አልኳችሁ? የሚሞት መሆን አለበት። ሶስተኛ የተፈረደው ፍርድ የዘላለም ሞት ነው። ሁሉም በስጋ ወደ መቃብር በነፍሱ ወደ ሲኦል ይገባል። ይሄንን የሚያስቀር መሆን አለበት። ሞትን ድል የሚያደርግ በሞት የሚሸነፍ ሳይሆን ሞትን የሚያሸንፍ ኃይል ያለው ጉልበት ያለው መሆን አለበት። አራተኛ ንጹሕ ባልግ መሆን አለበት። እነዚህ አራት መስፈርት ካላሟላ ማንም አዳም ሊያድነው አይችልም። ይሄ የቤተ ክርስቲያናችን የነገረ ድኅነት ትምህርት ነው። ስለዚህ
ቅዱሳን መላእክት እኛን ማዳን ይችላሉ አይችሉም? ይችላሉ አይችሉም? ይችላሉ አይደል? አሁን ከነገርኳቸው አንፃርስ ይችላሉ አይችሉም? ይችላሉ አይችሉም? እሺ ይችላሉ ብላችሁ መጀመሪያ ምን ብያችኋለሁ? ሰው መሆን አለበት ብያችኋለሁ አይደል? ሰው ማለት ደግሞ ስጋና ደም ነው አይደል? ስጋ ደም ነፍስ ነው አይደል? የዚህ ውጤት ነው። መላእክት ስጋ አላቸው ነፍስ አላቸው? መላእክት ይሞታሉ። ስለዚህ አዳምን ማዳን ይችላሉ አይችሉም? አሁን ከተፈረደው ፍርድ ነው እያልኩ በዚህ በመዝሙረ ዳዊት በመዝሙር 33 ላይ እንዲህ ተብሎ ተጽፏል። የእግዚአብሔር መላእክት በሚፈሩት እግዚአብሔርን በሚፈሩትና በሚያከብሩት ዙሪያ ይሰፍራል ያድናቸውማል ተብሎ ነው የተጻፈው። ያድናቸውማል እግዚአብሔርን በሚፈሩት ሰዎች ዙሪያ ይሰፍርና ያድናቸው። ይሄኛው ግን ከአዳም ኃጢአት ነው። ይሄ የመጀመሪያው ኃጢአት ኦሪጂናል ሲን የምንለው ማለት ነው። ይሄ ከዚህ ግን አዳም ማዳን አይችሉም፣ መላእክት አልቻሉም። ሰዎችስ ነቢያት ተነስተዋል፣ አባቶች ቅዱሳን ተነስተዋል፣ ጻድቃን ተነስተው ነበረ። እነሱስ አዳምን ማዳን ይችላሉ ወይስ አይችሉም ከተባለ እነሱም ሰዎች ስለሆኑ በእንዲህ አይነት መንገድ ተወልደዋል፣ በእንዲህ አይነት መንገድ ወደ ምድር መጥተዋል። እኛን ማዳን ወይም ደግሞ አዳምን ማዳን አይችሉም። አይደለም አዳምን ማዳን ራሳቸውን ማዳን አልቻሉም። እንዲህ ብሎ ይጮሁ ነበረ። እስከ መቼ ዝም ትላለህ? እስከ መቼ ዝም ብለህ ታየናለህ? መቼ ታድነናለህ? ጽድቃችን እንደ መርገም ጨርቅ ተቆጠረብን፣ ባልሰራነው ኃጢአት ተያዝን፣ ባልፈጸምነው ወንጀል ታሰርን። ስለዚህ መቼ ታድነናለህ እያሉ ለራሳቸው ተጨንቀው ይጮሁ ነበረ። ስለዚህ እነሱ እኛን ማዳን አልቻሉም፣ አዳምን ማዳን አልቻሉም። ስለዚህ ኢየሱስ ክርስቶስ መምጣት ነበረበት። ሰው ሆኖ ካልመጣ ግን አዳምን ማዳን አይችልም። ሰው ሆኖ መጣ፣ ስጋ ለብሶ መጣ። እንደኛ እኛን ያህለው እኛን መስሎ መጣ። እንደ ሕፃናት እኛን ልናደርጋቸው ነገሮች ሁሉ አደረገ። ስጋ ለበሰ፣ ሞተ። ትልቁ ነገር ደግሞ ሞትን ድል ማድረግ ነበረበት። አዳምን ለማዳን ሞቶ የሚቀር ምንም አካል አያስፈልግም። አዳምን ለማዳን ሞትማ አዳም ላይ ደርሶበታል። ስለዚህ ከሞት ነጥቆ የሚያወጣው ከሞት መንጋጋ ወልቶ የሚያወጣው እንጂ የሚፈለገው እዚህ ቦታ ላይ ሞቶ በስብሶ የሚቀር አይደለም። ስለዚህ ክርስቶስ የሚሞት ስጋ ለብሶ ወደኛ መጣ፣ ሞተ። በሶስተኛው ቀን ከሙታን ተለይቶ ተነሳ። በአካለ ነፍስ ወደ ሲኦል ሂዶ ከሲኦል ውስጥ በቁራኝነት ተይዞ የነበረው ለ5500 ዘመን ታስረው የነበሩትን ነፃነትን ሰበከላቸው። ስለዚህ አዳም በእንዲህ አይነት መንገዶች ነው ድነትን ያገኘው። ክርስቶስ የመጣው ለዚህ ነው። በእውነት ደዌያችንን ተሸከመ አለ ቅዱስ ኢሳይያስ። እንዲህ ብሎ ነው የተናገረው፣ መተላለፋችንን ቁስላችንን ቆሰለልን ብሎ ኢየሱስ ክርስቶስ በመስቀል ላይ ሆኖ ሁሉም ሰው በሚያየው ሁኔታ ከፍ ተደርጎ ከሰማይ ዝቅ ብሎ ከምድር ከፍ ብሎ ተሰቀለ። በዚህ ቁስል ውስጥ ነው መድኃኒት የተገኘው። በዚህ በእጆቹ መካከል ባየነው ችንካር በገባበት በእጆቹ ቁስል መካከል መድኃኒት ተገኘ። ጎኖቹ ተወቅቶ ነው የኢየሱስ ክርስቶስ ጎኑ ሲወጋ መድኃኒት ተገኘ። ትናንትና መምህራችን ሲያስተምሩ እኛ በ40 ቀናችንና በ80 ቀናችን 3 ምስጢራት ይፈጸሙ ይላል። አንደኛው ጥምቀት ነው፣ ሁለተኛው ሜሮን ነው፣ ሶስተኛው ቁርባን ነው። ይሄ በዕለተ ዓርብ ዛሬ ክርስቶስ በተሰቀለበት የተገኘ ከጎኑ ውሃና ደም ወጥቶ ደሙ የቁርባን የምንታደስበት ከኃጢአታችን ተለይተን ንጹሐን የምንሆንበት፣ ውሃው ደግሞ ጥምቀታችን ተጠምቀን የምንድንበት ከክርስቶስ ኅብረት ውስጥ የምንቀላቀልበት ከናፍቀ ጎልታ ኢየሱስ ክርስቶስ ፈኖረት ፈኒፈሙ የሙን ተበረቶ ፈኒፈሙ ነሞን የሁንዲ ሳኒ ኢየሳኒቱ ኢላለሚ ጮቦን ቃመ ኢሳኒ ከሰቱረ ዱኩን ቃመ ኢሳኒ ከሰቱረ ሱሚን ቃመ ኢሳኒ ከሰቱረ ገረ ኢየሱስ ክርስቶስ ይደርባ ቱረ
baate jabaate cubbuu keenya baate nuun ceesisuudhaaf nuun ol kaasuudhaaf ofii isaatii gadi jedhee ofii nuti akka nuti dubbannu inni nuun jedhee callisee akka nuti kabajamnu inni nuun jedhee gadi bu'ee reebamee Gooftaan Yesuus Kiristoos guyyaa irraa nuuf jedhee madaa'e. Madaa kana yeroon barumsa koo godhamu madaa kana akkamitti ilaalaa jirra? ይሄንን ቁስል እንደሚያየውኛ ማናችንን እስቲ ከኛ መካከል ሁሉ ጊዜ ወደ ቤተ መቅደሱ እየገሰገሰ በቤተ መቅደሱ ደጃፍ ላይ በቤተ መቅደሱ መግቢያ ላይ የኢየሱስ ክርስቶስ ስዕል አድኖ ተስሎ ታያላችሁ። ስንቶቻችሁ ተመልክታችኋል? ከጎኔ የሚፈሰው እንደማናችን የተመለከተ ነው። ስንቶቻችን ነው ያየነው? በእጆቹ መካከል ችንካሮችን ስንቶቻችን ቆጥረናል? ስንቶቻችን አየን? ይሄ እኮ ለእኔና ለእናንተ የተከፈለ ዋጋ ነው። ይሄ እኮ ለእኔና ለእናንተ የተሰጠ ስጦታ ነው፣ የመዳን ስጦታ። ስንቶቻችን ተመለከትን? ስንቶቻችን ዛሬ ኢየሱስ ክርስቶስ ሲሰቀል አንድ ውለታ የተዋለለት ሰው ነበር። መጽሐፉ ብለን ያከበርነው አንድ ህመምተኛ ሰው እንደነበረ መጽሐፍ ቅዱስ ይናገራል። በዚህ በዮሐንስ ወንጌል በምዕራፍ 5 ላይ ይህ ሰው ኢየሱስ ክርስቶስ ሲያዝ ከሊቃነ ካህናቱ ጋር ሆኖ ኢየሱስ ክርስቶስን በጥፊ መታው። በምን መታው? 38 ዓመት የተኛው አይደል? እጆቹ አይንቀሳቀሱም ነበር፣ እግሮቹም ኃይል አልነበራቸው። ሰውነቱ ከአልጋ ጋር ተጣብቆ እንደትዋል የሰው ህይወት ኑሮ ምናምን አልነበረው። ሰው ኢየሱስ ክርስቶስ መጣና በሰውነቱ ውስጥ ህይወት ሰራበት። ህይወት ተዘራበትና ህይወትን አገኘ፣ ኃይልን አገኘ። ከዚህ በኋላ ሊቃነ ካህናቱ ክርስቶስን ሲጠይቁ ሲመልስላቸው በጥፊ መታው። በምን መታው? በጥፊ መታው። 38 ዓመት ሙሉ ተኝቶ ከዛ በኋላ ኃይል አገኘና ኢየሱስ ክርስቶስ የሰጠውን ኃይል በሱ ላይ መለሰና በጥፊ መታው። ኢየሱስ ክርስቶስ እንዲህ መከራ ሲያጸኑበት፣ ሲያንገላቱት፣ ሲገርፉት፣ ሲያዳፉት፣ ሲሰድቡት ያ ሁሉ መከራ ከሐሙስ 3 ሰዓት ጀምሮ እስከ ዓርብ 9 ሰዓት ድረስ ያ ሁሉ መከራ ሲፈራረቅበት አልተናገረም። መጽሐፉ በጥፊ ሲመታው ግን ተናገረ። ምንድን ነው ያለው? ለምን ትመታኛለህ? የመጽሐፉ አንድ ጥፊ ክርስቶስን አሳመመችው። 6600 ጊዜ እኮ ተገርፏል። የሸዋ አክሊል እኮ በራሱ ላይ አለ። ስድቦቹ አለ፣ ብዙ ነገሮችን ተሸክሟል ኢየሱስ ክርስቶስ። ግን የመጽሐፉ አንድ ጥፊ ክርስቶስን አሳመመችው። ክርስቶስ ታመመበት፣ ተናገረ። ለምን ትመታኛለህ? ማርኩታ ማርለሴ ናመርኩታ በዲቆስ ፈይሱ ቆታ ናመርኩታይ በዲቆ ገረቆት ሲድሉ ቆቲ በዲቆ ቢገራ ማኬሳ ሲባሱ ቆቲ ዛሬ ቆራቢያን ቆርቦ ሲያፈርሱ ክርስቶስን ያምነዋል። ዛሬ ክርስቶስን የምናሳምነው ባለመታመናችን። ዛሬ ክርስቶስን የምናሳምነው ምን በማድረግ ነው ካላችሁ ንስሐ ባለመግባታችን ነው። ዛሬ ክርስቶስን የምናሳምነው ለቃሉ ታማኞች ባለመሆናችን ነው። ቃሉን ባለመስማታችን ነው ክርስቶስን የምናሳምነው። ዛሬ ክርስቶስን እያሳመንን ያለነው የእግዚአብሔርን የሆነ ለእግዚአብሔር ባለመስጠታችን ነው። ዛሬ ክርስቶስን እያሳመንን ያለነው የእግዚአብሔርን ንብረት የእግዚአብሔርን የሆነውን ወደ ራሳችን ከራሳችን ንብረት ጋር ስለቀላቀልን ነው ክርስቶስን እያሳመንን ያለነው። ታማኞች ባለመሆናችን ነው። ሰራተኛው በስራው መስክ ላይ ታማኝ ባለመሆኑ ክርስቶስን ያሳምናል። ባለትዳሩ በትዳሩ ላይ ታማኝ ባለመሆኑ ክርስቶስን ያሳምናል። ቁርባን የተዉ ሰዎች ክርስቶስን ያሳምኑታል። ዛሬ አገልግሎት ትተው ከመድረኩ ላይ የወረዱ ከአውደ ምሕረቱ ላይ የራቁ አውደ ምሕረቱ እንደበደላቸው እግዚአብሔርን የሚከሱ ሰዎች አሉ። ክርስቶስ እነሱ ያሳምኑታል። ከዚህ መድረክ ላይ በመውረዳቸው እግዚአብሔር አልሰማኝም ብለው ተስፋ ቆርጠው የወጡትን ሰዎች ሲያይ ክርስቶስን ያምነዋል። ዛሬ ቁስሎቹን እየቀሰቀስንበት ብዙ ሰዎች አሉ። የኢየሱስ ቁስሎች ላይ እንደ ቶማስ ባለማወቅ በቁስሎቹ መካከል ጣታችንን የምናስገባ የምንሰድ ሰዎች አሉ።
እግዚአብሔር ሁላችንን ይቅር ይበለን። በደሙ መፍሰስ እኛን አድኖናልና አሁንም የዳንኛ እንግዲህ ቅዱስ ጳውሎስ በዚህ በገላትያ መልእክቱ በምዕራፍ 3 ላይ እናንተ የገላትያ ሰዎች አለ። እናንተ የምን ሰዎች? የገላትያ ሰዎች ክርስቶስ በፊታችሁ ተሰቅሎ እንዳታስተውሉ አዚም ያደረገባችሁ ማን ነው ይላል። ማን ነው አዚም ያደረገብን? ዛሬኛ ወደ ቤተ ክርስቲያን እንዳናይ ማን ነው አዚም ያደረገብን? ወደ አባቶች እንዳናይ ማን ነው አዚም ያደረገብን? ወደ ቤተ ክርስቲያን መጥተን ቃሉን እንዳንሰማ ማን ነው አዚም ያደረገብን? ለዚህ ነው እኮ እግዚአብሔርን ጥያቄ እንጠይቀዋለን። ስራ ስጠን ብለን እግዚአብሔርን እንጠይቀዋለን። እግዚአብሔር ታማኝ ነውና ስራ ሰጠን። እግዚአብሔርን ትዳር ስጠን ብለን እንጠይቀዋለን። እግዚአብሔር ታማኝ ነውና ትዳር ሰጠን። እግዚአብሔርን ልጅ ስጠን ብለን ጠየቅነው፣ ልጅ ሰጠን። እግዚአብሔርን ሀብት ጠየቅነው፣ ጤና ጠየቅነው፣ ሰጠን። አሁን እግዚአብሔር ከኛ የሚፈልገው ነገር ሲጠይቅ ደግሞ እኛ ቢዚ ሆነ። ጊዜ አጣን። እኛ ለእግዚአብሔር አባቶች ወደኛ ቤት መጥተው የፈረደባቸው ሁሉ ጊዜ እኛን የሚፈልጉ አባቶች ወደኛ ይመጡና ወለተ ማርያም፣ ወልደ ማርያም፣ ወለተ ገብርኤል እያሉ ለምን ጠፋህ ለምን ጠፋሽ ብለን ስንጠየቅ መልሳችን ተመሳሳይ ነው። ምን አባቴ ስራ በዝቶብኝ ጊዜ አጥቼ። እንግዲህ እግዚአብሔር ምን ያድርግ ወገኖች? የሰጠንን ስራ እንጠቀም። እግዚአብሔር የሰጠንን ጤና እንጠቀም። እሺ የሰጠንን ያ አልቅሰን የለመንነው ቤታችን ውስጥ ተንበርክከን ጨለማ ለብሰን በውስጣችን አንገታችንን ደፍተን አልቅሰን እግዚአብሔርን ስጠን ስንለው ሰጥቶን አሁን ደግሞ መልሶ ይሰድብን እኛ ወደሱ እንድንመጣ። ስለዚህ እግዚአብሔር በእንደዚህ አይነት መንገድ ይታመማል፣ በእንዲህ አይነት መንገድ ይቆስላል እግዚአብሔር። ስለዚህ እግዚአብሔርን በየሰዓቱ በየጊዜያቱ እየመጣን ከሱ በረከት መቀበል ይኖርብናል። እግዚአብሔር አምላካችን ሕይወታችንን ኑሯችንን እንዲባርክልን የሱ መልካም ፈቃዱ ይሆንልን። እንዲህ እንደተሰበሰቡ በምድራዊ አውደ ምሕረት ላይ በምድራዊ አድባራት ላይ እንደምንሰበሰብ ሁሉ በሰማያዊት ኢየሩሳሌም ሁላችንን የሚሰብስበን ከቁጥር አይጉድለን። እግዚአብሔር አምላካችን እኛ መጥተናልና እኛ እዚህ ተገኝተናልና ለበረከት ተሰብስበናልና በረከቱን እሱ ያብዛልን። ወስብሐት ለእግዚአብሔር።